ከለውጡ በፊት መሰረታዊ ችግሮች ከነበሩባቸውና አፋጣኝ ለውጥና ሰፊ ታድሶ ከሚያስፈልጋቸው ዘርፎች አንዱ ነበር የትምህርቱ ዘርፍ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የማህበራዊ ልማት ምርታ ለሀገር ግንባታ በሚል መሪ ሀሳብ በተዘጋጀውና በማህበራዊ ዘርፍ ባለፉት ዓመታት የተመዘገቡ አበይት ውጤቶች በሚቀርቡበት የምክክር መድረክ ላይ ይህን አንስቷል። ዘርፉም በእጅጉ ተጭነውት ከነበሩ ችግሮች መካከል ስርዓተ ትምህርቱ በራሱም የተማሪዎች መምህር ጥምርታም የትምህርት ቤቶች እጥረትና ጥራቱን የጠበቀ አለመሆኑን አንስቷል። ታዲያ አካዳሚክ ተጭኖት የነበረውን ስርዓተ ትምህርት መቀየር አንዱ የተወሰደ እርምጃ ሆኗል። ስርዓተ ትምህርት ሪፎርም ላይ እንደ 3-4 ወሳኝ ነገሮች እንዲካተቱ ነው የተደረገው። አንደኛው የትምህርት ካሪኩለማችን በአብዛኛው አካዳሚክ ስለሆነ ትንሽ የክህሎት ይጨምርበት ስኪል ይበል ተብሎ ታስታውሳላችሁ ከ10ኛ ያልቅ የነበረውን ወደ 12ኛ ሲሄድ ወደ ድሮ ኮምፕሬሄንሲቭ ወደሚለው የገባ ነው። ያንን አቺቭ ለማድረግ ነው። ሁለተኛ ይሄ ከአገር በቀል እውቀት ጋር በተወሰነ ደረጃ የማገናኘት ልጆቻችን ሲያድጉ ሀገራቸውን እንዲያውቁ ስለ ሀገራቸው እንዲያስቡ እንፈልጋለን። ዘርፎር በተወሰነ ደረጃ ከሀገራቸው ጋር የሚያስተሳስሯቸውን የትምህርት እንትኖች ግብረገብነት፣ ታሪክ የመሳሰሉ ነገሮችን በተጠና መንገድ ማካተት ነበረበት። እሱን አድርገናል። ለቅድመ መደበኛ ትምህርት ትኩረት በመስጠትም በርካታ ስራ የተሰራ ሲሆን በዚህም ከለውጡ በፊት እነዚህ ግባ የማይባል ቁጥር የነበረውን የቅድመ መደበኛ ከ34,000 ማላቅ ተችሏል። ለውጡ ከመምጣቱ በፊት በአጠቃላይ በአገር ደረጃ የነበሩን ቅድመ መደበኛ ትምህርት ቤቶች 1840 ነበሩ። እስከ ቅርብ ጊዜ ድረስ ባለን ዴታ ከዛ በኋላ ባለፉት 5 ዓመታት ብቻ ወደ 34,000 ተጨማሪ ቅድመ መደበኛ ትምህርት ቤቶች ማስገንባት ችለናል። የነበረውን የመጽሐፍ ችግር ለመቅረፍም በሚሊዮን የሚቆጠሩ መጽሐፍ ታትሞ ተሰራጭቷል። አንደኛ ደረጃ ትምህርት አካባቢ የመጽሐፍት ችግሮች ነበሩ። ሁለተኛ ደረጃውን በትምህርት ሚኒስቴር በኩል ወደ 43 ሚሊዮን የሚሆኑ መጽሐፍቶች አሳትመን አንድ ለአንድ ማድረስ ቻልን። ከዛ በኋላ አሁን በትምህርት ሚኒስቴር ምንም እንኳን ስራው የክልሎች ቢሆን በትምህርት ሚኒስቴር በኩል 23.9 ሚሊዮን መጽሐፍት አሳትመን ለአንደኛ ደረጃዎች እያደረስን ነው። እሱም አይበቃም። እሱ 2 ለ1 ያደርሰዋል። ከዛ ቀጥለን አሁን እያደረግን ያለነው ወደ 36 ሚሊዮን መጽሐፍ እንደገና ለማሳተም ነው። በተማሪዎች ምገባ ረገድ በለውጡ መጀመሪያ የነበረውን ቁጥር በእጅጉ ከፍ ማድረግ ስለመቻሉ ያነሱት ሚኒስትሩም በሌላ በኩልም የነባር ትምህርት ቤቶች እድሳትም ትኩረት የተሰጠው ጉዳይ ስለመሆኑ አጽንኦት ሰጥቷል። ለውጡ ሲጀምር ወደ 1.7 ሚሊዮን ተማሪዎች ነበረ የምንመግበው። አሁን 8 ሚሊዮን ደርሰናል። ሌላው ትልቁ ከዚህ በትምህርት ሴክተር የተደረገው መሻሻል አዳዲስ ትምህርት ቤቶችን በአዲሱ የትምህርት ሞዴል እንሰራለን ካልን በኋላ በዚህም ወደ 17238 አዲስ ትምህርት ቤቶች ተሰርተዋል። ወደ 38000 እድሳትና ጥገና ተደርጎላቸዋል። 25112 የመምህራን መኖሪያዎች ተሰርተዋል። ከዛ ተጨማሪ ክፍል ግንባታ የክፍል ጥበትን ለማድረግ ተሰርቷል። በከፍተኛ ትምህርት ተቋማትም ከስርዓተ ትምህርት ክለሳ እስከ ተቋማቱ ተልዕኮ ልየታ ዘርፈ ብዙ ተግባራት ተከናውኗል። ኦንላይን ፈተና መስጠት ጀምረናል። ስንጀምር ይሄ ሐሳብ ከመጣ 7-8 ዓመት በፊት ነበር። አሁን አትሊስት እስካለፈው ዓመት 23.2% ደርሰናል። በዚህ ዓመት 100% ኦንላይን ፈተና እንሰጣለን ብለን ያደረግን። የመምህራን አቅምን ለመገንባት መምህራን ስልጠናዎችን እንዲወስዱ ሲደረግ የመምህራን እጥረትን ለመቅረፍ የተወሰዱ እርምጃዎች ውጤት አስገኝቷል።